አልገባም ልቀቂኝ አልገባም ልቀቂኝ ለምን ማገት አንተ ደግሞ ተው ምን አገባህ ትናንትና እኮ ነው ያወቀው እሱ ይሻላል መጥቶ ነው ማለት እኮ ለምንድን ነው እሱ ወንድ እኮ ሸኔና እና ይሻላል አዎ ስለዚህ ከዚህ በኋላ ይሻላል አትንኪ የራስሽ ጉዳይ ተያይዛችሁ በደል መግባት ትችላላችሁ እሺ ለብሰሽ እና ታይቁስ ነው የሚፈልገው ቁስ ምናምን ነገር ነው የሚፈልገው እንጂ ሰውን አይደለም የሚፈልገው እኔ በኋላ ስልክ አላት ብለው እኔን ገለውኝ ስልኩን ቢወስዱስ ላይገሉኝም ይችላሉ ስልኩን ቢወስዱብኝ እኔ በጣም ነው የምቸገረው አንድ ስልክ አለኝ ይሄ ስልክ ማለት ነው ይሄን ስልክ አሁን እኔ ቢወስዱብኝ በጣም ነው የምትጎዳው እንጂ እንዴት ናችሁ ምን በያላችሁበት ሁሉ እግዚአብሔር ሰላም ይስጥልኝ ይላላችሁ የምላችሁ ሃይሚ ነኝ ምርጦችዬ ዛሬ እንግዲህ እንደምታዩኝ ያው ማለት ነው ባለፈው በሰራሁት ቪዲዮ የሃይላንድ ለቀማ ስራ ጀምሬ ነበር በጣም ደስ ብሎኝ እየሰራው ነበር ግን ምን ታረጉታላችሁ ያንን ስራ በመጀመሬ ያው ብርሃን እንዳያችኋል ደስተኛ አይደለችም ከቤቷ አባራኛለች በቃ ሃይላንድ ምሰሪ ከሆነ የቤቴን ዕቃት ነኪ ማረግ ለመንካት ቤቴ ድርሻት ያትን ብላ በቃ ቤቶችን አውጪ ብላ ከቤቷ አባራኛለች እና አሁን ላይ ያው ወጥቻለሁ ማለት ነው ከቤቷ በቃ ግራ ገብቶኛል ወጥቻለሁ ያው ጎረቤቶቿንም ነግሬያቸዋለሁ እነሱም እንግዲህ እኛም ነገሮችን አመቻችተን ነገሮችን እናስተካክላለን ብለውኛል ያው እስከዛው ግን ያው እንግዲህ ሰውንም ከማስቸገር ብዬ ጎዳና ላይ ወጥቻለሁ ምርጦቼ ከዛ በፊት ግን በእውነት ነው የምላችሁ የባለፈው ሃይላንድ ሰበስብ የሰራሁትን ቪዲዮ አይታችሁ ከመጨረሻው ድረስ አይታችሁ በውስጥ መስመር ደውላችሁ ሃይሚዬ ምን ያስፈልግሻል የት ነው ያለሽው በምን እንደግፍሽ ምን ትፈልጊያለሽ ልናገኝሽ ፈልጋለን ያላችሁ እህት ወንድሞች በአጠቃላይ እግዚአብሔር ያክብርልኝ በእውነት ሁለታችሁን ፈጣሪ ይክፈልልኝ እኔ ምንም ባታረጉልኝ ራሱ እንደዚህ በከፋኝ ሰዓት ማንንም በሌለኝ ሰዓት እናንተ እንደዚህ ፍቅራችሁን ስላሳያችሁ በጣም ነው ደስ ያለኝ በቃ መኖርን ተመኘሁ መኖርን በእናንተ ናፈቀኝ በእውነት እኔ ተስፋ አልቆርጥም ግን አሁን ግን ነገሩ ሲደራረቡብኝ ተስፋ መቁረጥ ጀምሬ ነበር ግን የእናንተን ምክር የእናንተን ፍቅር ሳይ ደግሞ በእውነት ነው የምላችሁ እየደወላችሁ እንዲናርግልሽ እንዲንስጥሽ ምንተባበርሽ ምንድነው የሚያስፈልግሽ ያላችሁ ብዙ ልጆች አላችሁ የእናንተን ፍቅር ሳስብ በእውነት መኖር ተመኘሁ እግዚአብሔር ያክብርልኝ ምርጦችዬ እወዳችኋለሁ አሁንም እኔ በቃ በምንም ባታግዙኝ እንኳን እኔ ቻናሌን ካሳደጋችሁ ሰብስክራይብ ላይክ ሼር ካረጋችሁ ቢያንስ ትልቅ እርዳታ ትልቅ ነገር እንዳገዛችሁ እና ሼር ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱ ያው እንግዲህ ዛሬ በቃ ጎዳና ላይ ወጥቼ ያለውን ነገር እንግዲህ ምን አይነት እድል እንደሚገጥመኝ አላቅም ያው ከዚህ ጋር ያሉ ሰዎች አንዳንድ ማቴሪያሎችን ሰጥተውኛል ብርድ ልብስ የለኝም ነበረ ይሄንን ብርድ ልብስ ይሄንን የደብረ ብርሃን ብርድ ልብስ ሰጥተውኛል ይሄ ይሞቃል በርግጥ በጣም ጥሩ ነው ትናንትና ለብሼው ሞክሬዋለሁ አሪፍ ነው ይሄን ብርድ ልብስ አለኝ በእውነት እንደዚህ የሚሰጡኝ ሰዎች ውለታቸውን ፈጣሪ ይክፈልልኝ ይሄም አለኝ ይሄንን እንግዲህ ይሄንን አነጥፍና ማለት ነው ይሄንን አነጥፍና አሁን ቢያንስ ከታች ይሆንልኛል ማለት ነው ይሄንን አነጥፈዋለሁ ይሄን ካነጠፍኩት አንድ እናቴ ናት የሰጠችኝ ይሄንን ባነጥፈው ቢያንስ ዝናብ ቢገባ ራሱ የተወሰነ ሙሉ ለሙሉ ባይከላከለልኝም የተወሰነ ይሻላል ብዬ አስባለሁ ይሄንን ነው ያ የበፊቱን ቃይን ጥላ ይሄንን ነው እንደዚህ ወርውራ የሰጠችኝ ብርሃን ተብዬዋ ማለት ነው ብቻ ይሁን ተመስገን ይሄንን ማያሳጣኝ ዛሬ ይሄንን ሰጥቶኛል ቀጣይ ደግሞ የተሻለ እንደመሆን አልጠራጠርም ምርጦቼ ያው እንደዚህ ወጣ ጥሬ እንደዚህ ሆኜ ያው መኖርን ጀምሬያለሁ እላችኋለሁ ዛሬ ሁለተኛ ቀኔ ነው ብቻ ስለ ሁሉም ነገር ተመስገን እኔ በእውነት ምን ብዬ ልንገራችሁ አመሰግናለሁ ፈጣሪ ብቻ እግዚአብሔር ይመስገን
ያው እዚህ ጋር አንዳንድ ማረፍ ከፈለኩኝ እንደዚህ አይነት ማረፊያ ቦታዎች አሉ። ብቻ ስለሁሉም ተመስገን። ከምንም በላይ ግን እኔ የሚያስጨንቀኝ ማታ ማታ ሳድር በእውነት በቃ ስልኬን እንዳይወስዱብኝ ነው የምስጨናነቀው። ማለት አሁን ላይ ሰው እኔ ከስልኩ አንሳለሁ እያልኳችሁ አለ። ከስልኩ በጣም እበልጣለሁ። ግን አሁን ላይ ሰው ያለንበት ጊዜ ማለት ነው ዩቲዩብን ክሬት ያረኩበት መንቀሳቀሰው ከናንተ ከውድ ጓደኞቼ ጋር የሚገናኘው በዚህ ስልክ ነው። እኔ ከምንም በላይ ይሄን ስልክ የት አስቀምጠዋለሁ? ማታ ማታ ብሶ የት አደርገዋለሁ? ንብረት ይሄ ነው ያለኝ፣ ትልቅ ንብረት የምለው ይሄ ነው ያለኝ። የት አደርገዋለሁ ብዬ በጣም እየሰጋሁ ያለው በእውነት ነው ያለው። እዚህ ጋር በርግጥ ጥበቃዎች አሉ፣ እኔ ብዙም አልግባባቸው እና በቃ እንቅልፍ ሸለብ ሲያደርገኝ ይሄ ስልክ ነው ትዝ የሚለኝ። እኔ ይሄን ስልክ እንደምንም ብዬ የማምነው ሰው ካለ እሰጣለሁ እንጂ አሁን እኔ ባለውበት ሁኔታ ሰው እኔን ምንም አያረገኝም። ምንም ስለሌለ ምንም አያረገኝም። ግን ይሄን ስልክ ካየ ግን ለስልኩ ሲል እኔ እንደሚያጠቁኝ እርግጠኛ ነኝ። እኔም ባያጠቁኝ እንኳን ስልኩን ወስደው እኔን የበለጠ ከእናንተም እንደማልገናኝ እንደሚያደርጉኝ እርግጠኛ ነኝ። ይህን ስልክ ለማን እሰጠዋለሁ እያልኩ ነበረ የምጨነቀው ሁሌ ማለት ነው። በጣም ነው የሚጨንቀኝ በእውነት። ለምሰጠውም ሰው እጨነቃለሁ፣ ራሴ ጋር የሚቀመጥ ለራሴ ማዝናለሁ። ግን አሁን እዚህ አካባቢ ጥበቃዎች አሉ። ያው ይሄ መንገዱ መግቢያ ነው እና ኮንዶሚኒየም መግቢያ ጥበቃዎች አይጠፉም። እኔ ለነሱ ልሰጥ ነው ቪዲዮ አድርጌ እንትን የምለው ማለት ነው። ያው ለመረጃም እንዲቀመጥልኝ ነው። በርግጥ ትናንትና ማለት ነው እዚህ ጋር አሉ ልጆች እዚህ መግቢያው ጋር ማለት ነው በቃ እያዩኝ ያዝኑልኛል ምናምን ነገር እና ሲጠይቁኝ ነበር። እኔ እንደው ፈርቻቸው ነበር ትናንትና ማለት ነው። እዚህ ስታባረረኝ ብርሃን እዚህ ስመጣ በጣም ፈርቼ ነበር። የሚገርማችሁ ነገር ግን እግዚአብሔር ብሎ መልካም ልጆች አሉ እዚህ ጋር ስመጣ ምን ሆነሽ ነው ምናምን እያሉ እዚህ መግቢያው ጋር አሉ ልጆች። አንዳንድ ነገሮች ሰው ሲወጣ ምናምን ይከታተሉና ያለውን ነገር ሲጠይቁኝ ሲያጽናኑ ነበረ። በቃ እግዚአብሔር የሚያጽናናኝ ሰው ልኮልኝ ነበርና አይዞሽ ምናምን እያሉ ነበረ እና እኔ አሁን ያሰብኩት እንደው በቃ እነሱንም ከማጨናነቅ እኔም ዝም ብዬ የተኛው ከምበረግግ ለምናምን ልጆች አሉና እስቲ ለምን ለነሱ ስልኬን አሰጣቸው ብዬ አሳባለሁ እና ምርጦቼ እስቲ ከተቀበሉኝ ያው እነሱ ጋር ሰጥቼ እኔም ፈታ ብዬ ተኛለሁ ማለት ነው። ለምን ልጨናነቀኝ? ይቀበሉኛል ወይስ አይቀበሉኝም? ይሄ ስልክ ከሁለት ነው ሶስት ነበር ውስጥ ያለውን ሰው አይቼ ያው ምን ይተስፋው ስላም እና ሌላ ነገር ደግሞ ምን ነገር ማለት ነው እኔ ያለችኝ ንብረት እቺ ስልክ ብቻ ብቻ ሌላ ምንም እንደሌለኝ ያየ እና ማታ ማታ ቢያንስ ስልክ እናደርጋለን ደስ ማለት እኔ ፈራው ስተኛም ይወስዱብኛል ስልኬን ለስልኬን ብለው ያጠቁኛል ብዬ ስለፈራው እኛ ጋር ልቀመጥ እናንተ ጋር ተቀምጦ ከዛ ሲነጋ ለኔ ልሰጡኝ ማለት ነው። ስላመንኳችሁ ነው፣ መልካም ልጅ ስለሆንኩ ነው። ማታ ማታ ደግሞ እናንተ ጋር ሆኖ ቀን ጠዋት ላይ ወይ ቀን ላይ ስፈልገው ልሰጡኝ ሻታ። አመሰግናለሁ። ብርሃን ግን ምንም ብትለው እንዳሰጣ ለኔ ነው የምትሰጠኝ ይመስል። እሺ አመሰግናለሁ ሻታ። እሺ ታጣሽ እሺ ምን ማለት ነው? ሰንታ እስኪ ይቀባል ታመቸሽ እዚህ እነዚህ ውስጥ የት እንግዛ እነዚህ ያሉ
ሲጀመር እኮ ማለት ይሄ ሙሉ ያንቺ ነው። አሚን አሚን ለምን እንዴት አወቅሽ? እንጀራ አሚን 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 እንጀራ እንዴት አወቅ? እሱን የምትናገር ምን ምክንያት የለሽም። አንተ ዩቲዩብ ላይ ሊለቀቅ ዩቲዩብ ላይ ነው። አንቺ ቤትሽ ውስጥ እስካልገባው ድረስ አይመለከትሽም። እሺ በላቱኝ ይመለከተኛል። እኔ ልታሰቁኝ ነው። ሲጀመር በፊትም ተጠቁረሻል። እኔ አይደለም ምክንያት ተጠቁረሻል። በፊት ተጠቁርሽ እኔ አንቺ ባይዘን አርግና እሷን ታርግ መስራት የሁላኔ ነገር ፍለጋ ነው እንጂ ነገር ባትፈልጊ ከዚህ ሰፈር ስራ መስራት ነው። ነገር ፍለጋ ማለት ስራ መስራት ነው የሚሰራው። ሃይላንድ ስለሰራው አይደል እንደ ሃይላንድ በለቀም ስለጀመርኩ ያሳረገ ተቀበልሽ ነበር። እሺው ላይ ነው የሚሄደው ነገር ኧረ ብሱ ውጣ ረሳለን። ለምንድን ነው የምትወው? አዎ ልብስ ያዙና ስሜን ከረከረ አይደለም። ሃይላንዴን እሸጣለሁ። ሃይላንዴን እየሰበሰብሽ መስራት አትመትገል ከሆነ በጸባይ ነው። መልካም እድል የምሬን እየቀለድኩ አይደለም። መልካም እድል ጀመር መኖሪያ አይደለም። አይመለከትሽ ብላሰብሽው ማለት በቃ ለኔ ተፈቀደ። ያንቺ ስራ አይተው ለኔ ፈቀዱ አልገቡ። ስለዚህ ይሄልሽ ፈልገሽ ነው አይደል? የኔን ተማታች በራሱ ፍላጎት ጋር መኖር ፈልገሽ ሌላ ላስቲክ የለም። ሌላ ላስቲክ አለ። አንቺ ሴት ላይ እንሂድ። ምንድን ነው አንቺ? ቆይ ወደ ኋላ ሆነስ ያለ ከቤትሽ ወጥቻለሁ። አመሰግናለሁ። እንደዛ ከሆነ በቃ አንቺ ይቅርታ የቸገረሽ አንቺ ነሽ። አንቺ ነሽ ይቅርታ መጠየቅ። ኦኬ ካልቸገረሽ ገደል። እንደዚህ ነው አንቺ አስተሳሰብ። አትንኪ ልቀቂኝ። ገደል ያኔ ስለቸገረኝ ይቅርታ አንቺ ዝም ብዬ መደፋት አለብሽ። አንቺ እኔ ይቅርታ ምን ለምንድን ነው የምትከተይኝ? ለምን ትቀኛለሽ?